ጦርነቱ ከቁጥጥር ውጭ የሆነ መጥቷል ሀገራት ጎራ ለይተው መዋጋትም ጀምረዋል አሜሪካ ከእስራኤል ጎን መሆኗን ባረጋገጠችበት በደቂቃዎች ልዩነት ቻይና አለው ስትል ድምጿን አሰምታለች ቻይናን ተከትላ ታላቋ ሩሲያም ተቀላቅላለች አሜሪካ ዓለምን ያጠፋል የተባለውንና አደገኛውን የኢራን ኒኩሌር ጣቢያን ለመምታት አልማለች ኢራን በበኩሏ እጃን ሰጥም አንሸነፍም በማለት ምላሽ ሰጥታለች የኢራኑ መሪ አያቶላ በሰጡት መግለጫም አሜሪካን ማታርፍ ከሆነ አሜሪካንን እንደሚመቱ በመናገር ዝተዋል የኢራን ጦር 400 ባሊስቲክ ሚሳኤሎችንም ወደ እስራኤል ማስወንጨፏም ተገልጿል ከጦርነቱ ጋር ተያይዞ ለማመን የሚከብዱ ክስተቶችም እየተሰሙ ይገኛሉ አዳዲስ የወጡ ሰበር መረጃዎችን በትኩሱ በዝርዝር ወደናንተ የምናደርስ ነው የሚሆነው እንደተለመደው ይህንን ቪዲዮ ላይክ በማድረግ አብሮነታችሁን ግለጹልን አዲስ ከሆናችሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ተሃማኒ መረጃዎችን ከኛ ዘንድ ያግኙ አሁን በቀጥታ ወደ ዝርዝር ጉዳዮቹ ነው የምናመራው thick smoke into the air and wounding around 30 ስድስተኛ ቀኑን የያዘው የእስራኤልና ኢራን ጦርነት አሁንም ተባብሶ እንደቀጠለ ነው ሁለቱም ሀገራት ከፍተኛ ውድመት የሚያስከትሉ ጥቃቶችን በማድረስ ተያይዘዋል እስራኤል ትላንት ሌሊት በቴሄራን የሚገኘውን የዩራኒየም ማብለያና ጦር መሳሪያ ማምረቻዎችን መምታቷን ገልጻለች ኢራን ወደ እስራኤል ሚሳኤሎችን ማስወንጨፏን ብትገልጽም የጥቃቱ መጠን ግን እየቀነሰ መምጣቱ ተሰምቷል ቢሆንም ግን ኢራን ባለፈው አርብ ማጥቃት ከጀመረችበት ጊዜ አንስቶ 400 ባሊስቲክ ሚሳኤሎችን ወደ እስራኤል ምድር መተኮሷ ተገልጿል ኢራን ትላንት ሌሊት የእስራኤልና የኢራን ጦር ሰፈሮችን በሚሳኤል መደብደቧን ማስታወቃለች ስድስተኛ ቀኑን በያዘው የኢራንና እስራኤል ጦርነት ሁለቱም ሀገራት አንዳቸው በሌላቸው ላይ ሚሳኤልና የድሮን ጥቃቶችን እየፈጸሙ ሲሆን በሁለቱም በኩል በሰውና በንብረት ላይ ከፍተኛ የሆነ ጉዳት መድረሱ ተነግሯል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው እኛ የኢራንን ጠቅላይ መሪ አያቶላ አሊ ካሂሚንን አንገድልም ቢያንስ ለጊዜው አንገድላቸውም በማለት አነጋጋሪ ንግግር አሰምተዋል ዶናልድ ትራምፕ አክለውም ትዕግስታችን እያለቀ ነው ሲሉ አስጠንቅቀዋል ከዚያም ያለምንም ቅድመ ሁኔታ እጅ መስጠት አለባችሁ በማለት እየዛቱ ይገኛሉ የኢራኑ ጠቅላይ መሪ አያቶላ በበኩላቸው አሜሪካ ለምትፈጽመው ጥቃት የማይጠገን ጉዳት ያስከትላታል በማለት አስጠንቅቀዋል የኢራን ጠቅላይ መሪ አያቶላ አሊ ዛሬ ረቡዕ በሰጡት መግለጫቸው ማንኛውንም አይነት የአሜሪካን ወታደራዊ ጣልቃ ገብነት ሊያስከትል የሚችለው ጉዳት ከባድ እንደሆነ ያለ ጥርጥር ተናግረዋል የበላይ መሪው ኢራናውያን እጃቸውን የሚሰጡ አይደሉም ሲሉም ተደምጠዋል ኢራንን እንዲሁም ህዝቦቿን ታሪኳን የሚያውቁ ብልሆች ይህንን ህዝብ እንደዚህ አይነት የዛቻ ቋንቋ በጭራሽ አይናገሩም ምክንያቱም ኢራናውያን እጃቸውን የሚሰጡ አይደሉም በማለት ነው የተናገሩት እናም አሜሪካኖች ማንኛውንም የአሜሪካ ወታደራዊ ጣልቃ ገብነት የማይጠግኑ መዘዞችን ይዞ እንደሚመጣ ማወቅ አለባቸው ሲሉም ገልጸዋል ይህ በእንዲህ እንዳለ አሜሪካ በአውዳምነቱ አደገኛ ነው የተባለውን የኢራንን የኒኩሌር ማዕከላትን ለማጥቃት ትራምፕ ከእስራኤል ጋር ተቀናጅቶ ለመምታት ማቀዳቸው ተነግሯል አሁን ወቅት በተዘዋዋሪ መንገድ ከእስራኤል ጎን እንደቆመች የሚነገርላት አሜሪካን በይፋ ከእስራኤል ጎን ተሰልፋ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ግጭቱን ወዳልተጠበቀ አቅጣጫ ሊወስድ ይችላል ተብሏል አሜሪካ ከእስራኤል ጎን ለመቆም የወሰነችበት ዋነኛ ዓላማም ዓለምን ሊያወድም የሚችለው የኒኩሌር መሳሪያ ማበልጸጊያ በኢራን ተቀብሮ ከመገኘቱ ጋር በተገናኘ እንደሆነም ይነገራል የኒኩሌር ፊዚክስ ሊቅና የቀድሞ የተባበሩት መንግስታት የኒኩሌር ተቆጣጣሪ ዴቪድ አልብሬት የኢራን ምድር ውስጥ የኒኩሌር ጣቢያ ፎርድ ከበረት በታች 80 ሜትር ጥልቀት ላይ የሚገኝ መሆኑን ገልጸው ለማጥፋት በጣም ከባድ እንደሆነ ተናግረዋል ከቢቢሲ ራዲዮ 5 ጋር በነበራቸው ቃለ ምልልስ ላይ በኢራቅ ውስጥ ያገኘናቸው ተሞክሮች ዓለም አቀፍ የአቶሚክ ኢነርጂ ድርጅት ምርመራ ኤጀንሲ ምስጢራዊ ፕሮግራሞችን ለመመርመር መንገዶችን እንዲያዳብር እንደረዳቸው ማስረድተዋል አክለውም አሁን የእስራኤል ድብደባ ያንን ቦታ ለረጅም ጊዜ ከስራ ውጭ ማድረግ ይችላል ብዬ አምናለሁ ሲሉም ተናግረዋል ዩናይትድ ስቴትስ ደግሞ ሙሉ በሙሉ ልታወድመው እንደምትችልም ነው የተናገሩት በዋሽንግተን የሚገኘው የሳይንስና የዓለም አቀፍ ደህንነት ተቋም መስራች የሆኑት አልበርት ፎርድ የተባለው በመሬት ውስጥ
የተቀበረው የኢራን የኒኩሌር ማምረቻ ከሚያስፈራቸው የኒኩሌር ተቋማት መካከል አንዱ ስለመሆኑም ተናግረዋል። ይህ ተቋም ብቸኛው ግን አይደለም ካሉ በኋላ ስለዚህ የበለጠ ትኩረት ሊሰጠው አይገባም ሲሉም ነው ያከሉት። ፎርድ የተሰራው ከመጀመሪያዎቹ የኢራን የኒኩሌር ጦር መሳሪያ ፕሮግራሞች አካል ነው ተብሏል። ይህ በእንዲህ እንዳለ አሜሪካን በሁለቱ ሀገራት መካከል የተነሳውን ግጭት ለማስቆም ከመሄድ ይልቅ የጦርነቱ ተባባሪ በመሆኗ በርካታ የዓለም ሀገራት ቁጣቸውን መግለጽ ጀምረዋል። ትላንት ማምሻውን ትራምፕ የኢራንን አየር ክልል ሙሉ በሙሉ ተቆጣጥረናል ማለታቸውን ተከትሎ ቻይና አሜሪካ ከአባባሽ ድርጊቷ እንድትታቀብ አሳስባለች። ቻይና በኢራንና በእስራኤል መካከል እየተባባሰ ባለው ግጭት ላይ እሳት በማቀጣጠል ትራምፕ ላይ ክስ አቅርባለች። እሳቱን ማቃጠል፣ ነዳጅ ማፍሰስ፣ ማስፈራራትና ግፊት መጨመር የሁኔታውን ማባባስ ለማርገብ አይረዳም፣ ነገር ግን የበለጠ እንዲባባስና ግጭቱን እንደሚያሰፋ የቻይና የውጭ ጉዳይ ሚኒስትር በሰጡት መግለጫ ተናግረዋል። ጦርነቱ ከተጀመረ አንስቶ ዝምታን የመረጠችው የኢራን ቁልፍ ወዳጅ የሆነችው ሩሲያ ወደዚህ ጦርነት መቀላቀሏም የማይቀር እንደሆነ እየተነገረ ይገኛል። ለሶስት ዓመታት ከዩክሬን ጋር ጦርነት ውስጥ የቆየችው ሩሲያ ወታደራዊ አቅሟ ተመናምኗል ቢባልም ከፍተኛ የኒኩሌር ባለቤት ከመሆኗ ጋር ተያይዞ ወዳጇ ኢራን ላይ የሚመጣን አደጋ ከመከላከል ወደ ኋላ እንደማትል የፖለቲካ ተንታኞች ይናገራሉ። እስራኤል በኢራን ላይ ጥቃት መፈጸም ስትጀምር የሩሲያ ባለስልጣናት በመካከለኛው ምስራቅ ያለው ወቅታዊ ሁኔታ አሳሳቢና አደገኛ ሲሉ ነበር የገለጹት። አሁንም ቢሆን የሩሲያ ሚዲያዎች የሁለቱ ሀገራት ግጭት ለሞስኮ ያለው አዎንታዊ ውጤት አጽንኦት ሰጥተው በመናገር ላይ ይገኛሉ። ከነዚህም መካከል የሩሲያን ካዜና ያደልባል ተብሎ የተገመተው የዓለም የነዳጅ ዋጋ ጭማሪ፣ ሩሲያ በዩክሬን ላይ ከከፈተችው ጦርነት የዓለም አቀፋዊ ትኩረት መከፋፈል እንዲሁም ክሬምሊን ግጭቱን የማሸማገል እድል ካገኘች በዩክሬን ላይ ጦርነት የከፈተች ቢሆንም ራሷን በመካከለኛው ምስራቅ ውስጥ እንደ ቁልፍ ተዋናይና እንደ ዓለም ሰላም ፈጣሪ ራሷን ማየት የምትችልበት አጋጣሚዎች እንዳሉ ይነገራል። ይሁን እንጂ የእስራኤል ወታደራዊ ዘመቻ በቀጠለ ቁጥር ሩሲያ ከወቅታዊ ክስተቶች የምታጣው ነገር እንዳለ እየተገነዘበች መታለችም ተብሏል። ሰኞ ዕለት የሩሲያ ፖለቲካ ተንታኝ የሆኑት አንድሬ ኮርቶቬን የግጭቱ መባባስ ለሞስኮ ከባድ አደጋዎችና ወጪዎችን ያስከትላል ሲሉ ጽፈዋል። ሞስኮ እስራኤልን ከመውቀስና ፖለቲካዊ መግለጫዎችን ከማውጣት ያለፈ ለኢራን ወታደራዊ ድጋፍ ለመስጠት ዝግጁ አይደለችምም ተብሏል። በዚህ ዓመት መጀመሪያ ላይ ቭላዲሚር ፑቲንና ፕሬዝዳንት ሜሱድ ፔዜሽኪያኒ የተፈራረሙት የሩሲያ ኢራን ስትራቴጂካዊ አጋርነት ስምምነት ወታደራዊ ጥምረትን አያካትትም ተብሏል። ስለዚህ ሞስኮ ቴህራንን እንድትከላከል አያስገድዳትም። በዚያን ጊዜ ግን ሞስኮ ይህንን ጉዳይ አንስታው ነበር። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሪያ የዜና ወኪል ጋር ባደረጉት ቃለ ምልልስ ስምምነቱ በክልላዊና ዓለም አቀፋዊ ደረጃዎች ሰላምና ደህንነትን ለማስጠበቅና ሞስኮና ቴህራን በጸጥታና በመከላከያ ላይ የበለጠ ትብብር ለማድረግ ልዩ ትኩረት ሰጥቷል ብለው ነበር። ባለፉት 6 ወራት ውስጥ ሞስኮ በመካከለኛው ምስራቅ አንድ ቁልፍ አጋሯን አጥታለች። እሱም አላሳድን ነው። አሁን ደግሞ ዋነኛ ወዳጇን ኢራንን የማታግዝ ከሆነ በመካከለኛው ምስራቅ ሌላኛዋን ወዳጇን ልታጣ ትችላለች እየተባለ ይገኛል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝነው መረጃ የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።